የተከበራችሁ የወረዳችን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊዎች በየማዕረጋችሁ፣ የተከበራችሁ የጃቢ ጠናን ወረዳና የጅጋ ምድብ ችሎት ሰብሳቢ ዳኞች፣ የተከበራችሁ የጃቢ ጠናን ወረዳ እና የጅጋ ንዑስ ወረዳ አቃቤ ሕግ ጽሕፈት ቤት ኃላፊዎች፣ የተከበራችሁ የወረዳ አመራሮች፣ የተከበራችሁ የመሪ ማዘጋጃና ታዳጊ ማዘጋጃ ስራ አስኪያጆች፣ ጥሪ የተደረገላችሁ እንግዶች፣ ክቡራና ክቡራት፣ በ1994 ዓ.ም የተሻለው የአማራ ብሔራዊ ክልል ህገ መንግስት አንቀጽ 89 ንዑስ አንቀጽ 1 የወረዳ ምክር ቤት በየ3 ወሩ አንድ ጊዜ ጉባኤ በማካሄድ የወረዳውን አጠቃላይ የሆነ የልማት፣ የሰላም፣ የመልካም አስተዳደርና የአገልግሎት አሰጣጥ የስራ አፈጻጸም ይገመግማል። ይሁን እንጂ በገጠመን የሰላም እጦት ችግር ምክንያት የሁለተኛውንና የሶስተኛውን ሩብ ዓመት ጉባኤ ማካሄድ አልቻልንም። የሰው ልጅ ዕጣ ፈንታ በነፃ ፈቃድ ላይ የተመሰረተ ነው። በመደመር ፍልስፍና መሰረት የሰው ልጆች ነፃ ፈቃድ በየጊዜው እያደገ የሚሄድና በእድገቱ ውስጥም የእውቀትና የስነ ልቦና ኃይል እያዳበረ የሚሄድ እንደሆነ በዘርፍ ያሉ ምሁራን ያስረዱናል። ከዚህ በመነሳት በአሁኑ ወቅት የወረዳችን የህዝብ የሰላምና ደህንነት ሁኔታ ምን እንደሚመስል ምክር ቤቱ በስፋትና በጥልቀት በመምከር የመፍትሄ ሀሳብ ማስቀመጥ አለበት። እንደ ክልል የሚሆን እንደ ወረዳ የገጠመን የሰላም እጦት ችግር መነሻው የአስተሳሰብ ሳንካ አንዱና ዋነኛው መንስኤ ነው። ከአስተሳሰብ ሳንካዎች ግንባር ቀደሙ ደግሞ ዋልታ ረገጥነት አስተሳሰብ ቀዳሚነቱን ይወስዳል። ዋልታ ረገጥነት አስተሳሰብ በተቃራኒ ጫፎች ላይ ቆሞ እኔ ያሉትን ብቻ ስሙኝ የሚል እንጂ አንዱ ያንዱን ሀሳብ ለመስጠትና ለመቀበል ፈቃደኛ የማይሆንበት አስተሳሰብ ነው። ጸብ አይቀሬ ተፈጥሯዊ ሁነት ነው። በአባትና በልጅ በህዝብና በህዝብ መካከል ጸብ ይኖራል። ነገር ግን ይቅርታና እርቅም አይቀሬ ተፈጥሮ ሁነቶች ስለሆኑ በማወቅም ይሁን ሳናውቅ የፈጠርነው ችግር ይቅር ተባብለን ወደ ልማት ስራ መመለስ አለብን። የገጠመን የሰላም እጦት ችግር ለመፍታት ደግሞ ከዚህ በተቃራኒ የተሰለፋችሁ ኃይሎች፣ የሃይማኖት አባቶች፣ የሀገር ሽማግሌዎች፣ ወጣቶች፣ ሴቶች፣ ምሁራንና ህዝባችን በሙሉ የጋራ ዋስትና ለሆነው ሰላምና ልማት መሳካት ግንባር ቀደም ተዋናይ በመሆን ወደ ሰላማችን ለመመለስ በጋራ መስራትና ውጤት ማስመዝገብ አለብን። የህዝባችን ሰላም እጦት ችግር በዘላቂነት ለመፍታት ብሎም ለማጥፋት ሲባል ተቀራርቦ በመወያየት መግባባት እንደሚቻል በማመን ማንኛውም ያኮረፈ ኃይል መንግስት የሰጠውን የሰላም አማራጭ በመጠቀም ወደ ሰላማዊ መንገድ በመመለስ ህዝባችን በሰላም ሰርቶ የሚኖር ነፃ መብቱን እንድናከብርለት በአክብሮት ጠይቃለሁ። በአጠቃላይ የጃቢ ጠናን ወረዳ ምክር ቤት 5ኛ ምርጫ ዘመን 39ኛ መደበኛ ጉባኤ ሲጠራ የአራተኛውን ሩብ ዓመት የልማት፣ የመልካም አስተዳደርና የአገልግሎት አሰጣጥ እቅድ አፈጻጸም ገምግሞ ለመገምገምና ክቡር ምክትል አስተዳዳሪው የሚያቀርቧቸውን ተሿሚዎች መርምሮ ሹመት ወይም ኃላፊነት ለመስጠት የተጠራ ጉባኤ ስለሆነ የተከበራቸው የምክር ቤት አባላትና ተጋባዥ እንግዶች የሚቀርበውን የእቅድ አፈጻጸም በትኩረት በመከታተልና ለወደፊት ለሚሰሩ የትኩረት የስራ አቅጣጫዎች በግንባር ቀደምትነት በመፈጸም ህዝባቸው የሰጣቸውን ኃላፊነት እንድትወጡ በአክብሮት እየጠየቁ ጉባኤው የተሳካና ውጤታማ እንዲሆን እመኛለሁ። አመሰግናለሁ።